በሉተር ጉዳይ ፕሮቴስታንቶች አንወያይም ያሉበትን ጉዳይ ዶክተር አረጋ አባተ እንደው ሉተርን ጻድቅ አስመስሎ ለማቅረብ የሄዱበት መንገድ ኮምፕሊትሊ ልክ አይደለም። ኮምፕሊትሊ በምንም ተአምር ኦኬ። እና ወንድሞችን ለመዘርጠጥ በዚህ ደረጃ ቤተክርስቲያን ውስጥ ያሉ ወንድሞችን ለመስደብ በዚህ ደረጃ እንኳን ምንም ሼም ያልያዘ ሰው በዚህ ደረጃ እየጻፍክ ወንድሞችን ምዘረጥጥ ወንድሞችን ብቻ አይደለም ሌሎች ክርስቲያኖችንም ሰብስበ የምጨፈልግ ሰው ፕሮቴስታንቶች ጋር ስመጣ የማመቻመቻ አይነት እንዲህ የሚባል ነገር የለም። ኦኬ እንዲህ የሚባል ነገር የለም። ከፊል እውነት አለ። እንደዚህ አይነት ነገሮች አያዋጡ። ኦኬ አያዋጡ። ወይ ደግሞ ለምንናገረው ነገር ማስረጃ እናቀርብ። ቤተክርስቲያን እንደዛ ብላ ታምናለች? የእኛ ቤተክርስቲያን ለምሳሌ የኢትዮጵያ ቤተክርስቲያን ፕሮቴስታንቲዝም ውስጥ ከፊል እውነት አለ ብላ ታምናለች? አታምንም። በቃ ሰውን ጎትቶ ለመጣል በዚህ ደረጃ ይካሄዳል። የራስን ወንድምና እህቶች በዚህ ደረጃ ጎትተ ለመጣል ትሄዳለህ። ከፕሮቴስታንቶች ጋር ግን የማመቻመቻ እምቢ የሚባል ነገር የለም። ፕሮቴስታንት ወንድሞቻችንና እህቶቻችን እንወዳቸዋለን፣ ግን እነርሱ ጋር እውነት አለ ብለን አናምን። ይሄ ነው በቃ ያለው ነገር የለም። ግማሽ እውነት የሚባል ነገር የለም። ግማሽ እውነት የሚባል ነገር የለም። እና ይሄ ቪዲዮ ደርሰውን ከሆነ ላይቭ ሪከርድ ተደርጎ ደርሰውን ከሆነ እባክህ ከአሁን በኋላ እንደሱ አይነት ሀሳብ የምታራምዱ ሰዎችም ካላችሁ ሚዲያው ላይ እንደሱ አይነት ሀሳብ የምታራምዱ ሰዎች ከፊል እውነት አለ እንዲህ ፕሮቴስታንቶች ጋርም እንዲህ እውነት አለ ሉተር ጻድቅ ሰው ነበረ ከዛ የራስን ወንድሞች ደግሞ ለመዘርጠጥ በዛው ልክ የምትሄዱ ሰዎች ካላችሁ እንግዲህ ሜዳው ክፍት ነው። ከዚህ በፊት እንደተባለው ዶክተር አረጋ አባተ ሉተር ጻድቅ ነው ብሎ የሚያስቡ ከሆነ በጣም ጥሩ ህይወት ነው። ጥያቄዎች ነበሩ። ጥያቄን ያነሳው ምናምን አይነት ነገር ሲያወሩ ሰምቻለሁ። ጻድቅ ለማስመሰል የተካሄደ ርቀትና ጻድቅ ነው ብሎ የሚያስቡ ከሆነ ከኔ ጋር መወያየት ይችላሉ። ኦኬ አንድ ክርስቲያን ወንድም ግን የሆነ ነገር ጻፈ ብለው ይሄ ታድሶ ጩኸት ነው ታድሶ ነው ብለው ነገሩን የት ድረስ ለማጨው እንደተሞከረ ይታወቃል። ደብል ስታንዳርድ አንሆኑ ባካችሁ ፕሊዝ። ኦኬ ደብል ስታንዳርድ አንሆኑ። በቃ የራስን ሰዎች ለመቁረጥና ለመጣል በዚህ ርቀት ይኬዳል። በዛ በኩል ደግሞ ለማመቻመች ለመወደድ ፕሊዝ ከሙን በእግዚአብሔር ዘንድ ለመወደድ እንሞክር። እሺ በሰው ዘንድ መወደድ በእግዚአብሔር ዘንድ የተወደደ ሰው በሰው ዘንድ ይወደዳል። ኦኬ ሰው ለማስደሰት አንዲድ መጽሐፉ እንደሚለው እግዚአብሔር ለማስደሰት እንዲድ የምናምነውን እውነት ፊት ለፊት መጋፈጥ ነው። በቃ የምናምነውን እውነት ኦፍኮርስ በፍቅር እንግለጥ ያስማማል። በፍቅር እንገልጣለን። ግን እውነትን ደግሞ ከመግለጥ ወደኋላ አንልም። ኦኬ እና እንደዚህ አይነት ነገር እንደዚህ ሁለቱ ነገሮች ቢቀሩ እና ዶክተር አረጋ አባተ ይህ መልእክት የሚደርስ ከሆነ ኦፍኮርስ ሳናሽ ነኝ ምናምን፣ ግን እንደዚህ የሚባል ነገር የለም ወይ ለምታወራው ነገር በማስረጃ አወራ። በቃ እንትን ብያለሁ። ኦፌንድ ያደርጋል አይነት ነገር የሉተር የሽንት ቤት መቀመጡ ምናምን አለ። ፈስ ብሎ መሳደብስ ፈስ ምናምን እያሉ ፈሳንግስ ምናምን እያሉ መጽሐፍ ኦፌንድ አያደርግም። በእምነትም በምንም የማይመስለን ሉተር ሽንት ቤት ተቀመጠ ሲባል ግን የራሱ ታሪክ ያሳፍራል። ኦፌንድ ያደርጋል። ይሄ ተገቢ ነው? እና ይህን ማስተዋል ያቅተናል። እኛ ይህን መረዳት ያቅተናል። እንደዚህ አይነት እንትኖች ቢቀሩ ጥሩ ነው። እኔ ተዋዶ ተከባብሮ ታላቁም እንደ ታላቅ ታናሹም እንደ ታናሽ ሆነን በቻልነው መጠን ቤተክርስቲያንን ብናግዝ የምንችለውን ብናደርግ ጥሩ ነው። ነገር ግን አጉል ብልጣብልጥነትና አጉል አዋቂ ነኝ ባይነት አያዋጣም። እኔ በጣም ነው ያፈርኩት። አንድ ፌስቡክ ጽሁፍ አይቼ ጅምላ ነው ታውቃለህ፣ ይሄ ፈሳንግስ ምናምን በሚለው ጽሁፉ ላይ የሆነ ሰዓት ደግሞ ጅምላ የቲክቶክ እንትኖች ለገንዘብ ብለው ለጊፍት ብለው ይላል። ይሄ ለጊፍት ብላችሁ የምትሉ ሰዎች ክፈቱ ላይቭ፣ ከዛ ለምኑ ታገኙታላችሁ። ጌታ ሆይ እሲ እኔ አሁን በእርግጠኝነት እዚህ ጋር የጋዲን ቤት እናያለን። እኔ ጋር ብትመጡ ጎል የለንም። ብዙ ለጊፍት ምናምን ብለው በፊት ያሙን የነበሩ ሰዎች ይሄ ጎል አለ ጊፍት በቀን እንዲሰጣቸው የሚደረግ የሚሞላ ማለት ነው። የሚሞሉ ሰዎች ናቸው። ሞልተን አናቅም፣ ጠይቀን አናቅም። ይህን እግዚአብሔር በሚያውቀው ማለት ነው። ለብዙ አመት ስንቆይ ቲክቶክ ላይ እንደዚህ አይነት አካሄድ ሄደን አናቅም። ይህን ራሳችን እናውቃለን። ከምንም በላይ እግዚአብሔር ያውቃል። ሰው ይወቅልን ብለን የምንሄደው አካሄድ አይኖርም። ግን ደግሞ በንግግሮቻችሁ እንታዘባችኋለን፣ በጣም እንታዘባችኋለን። ጊፍት ምናምን ብለን እሱ የሚለውጠን ቢሆን ድሮ በተለወጥን ነበር። ምክንያቱም እንዲህ አሁን ያለው እንቅስቃሴ ቲክቶክ ላይ ከመኖሩም በፊት ስለነበርን ማለት ነው።
ባልተባነነበት ባልተነቃበት ጊዜ ነበርን። ያኔ መጠቀም እንችላለን። ሸብለል ማለት ይችላል። እስከሚከፍለው በላይ ሊያገኝ ይችላል እኮ። ሃይማኖቴን አልሸጥም፣ ዱቄት ተቀብቼ ባገኝ ይሻለኛል። እንትናን ስላላስደሰትኩ ደግሞ እየመጣ ለጊፍት ብላችሁ ነው ምናምን አይነት ንግግር ተገቢ አይደለም። እና የምትጽፉትን ብታውቁ ጥሩ። ረጅም ጽሁፍ መጻፍ አዋቂ አያስብልም። ጥንቃቄ ያድርጉ። ፕላስ ደግሞ እንረጋገጥ አይነት ቀልድ ውስጥ መግባት ጥሩ አይደለም። ራስን ስለሚያስንቅ ማለት ነው። ማንም ኮሜንታተር እየተነሳ መምህራኖቻችን እንዲናገር አንፈልግም። እንደኔ አይነቱም እየተነሳ እንዲናገር አንፈልግም። እናንተም ደግሞ ማንም እንዲናገራችሁ እድል አትስጡ። ፕላስ ግን ከፕሮቴስታንቱ ጋር የምታደርጉትን አካሄድ በጥንቃቄ አድርጉት። የእናንተ አካሄድ ግን የእናንተ ነው፣ እኛ ጋር አይመጣም። ይህን ደግሞ ልታውቁ ይገባል። እናንተ እጅ ስለተጨባበጣችሁ እነሱም ይጨባበጣሉ አይነት ነገር አይደለም። ሲጀመር እኛ በጥላቻ ነው እንዴ እስከዛሬ የነበር ነው? ፕሮቴስታንትን ጠልተን ነው እንዴ? አይደለም እኮ አይደለም። ልዩነታችን የእምነት ነው። አንድ ነገር ብቻ የመጨረሻ ዲያብሎስ ክርስቶስን እየተከተለው አንድ ሰይጣን ያደረበት ሰው ስለ ክርስቶስ የእግዚአብሔር ልጅ ወይ እያለ ይናገር ነበር። እቺ እውነት ነች፣ እቺን እውነት ስለያዝክ አብረን መቀጠል እንችላለን አለው ክርስቶስ። ዝም በል ነው ያለው። እነ ጳውሎስን ደግሞ አንዲት ጠንቋይ ትከተላቸው ነበር እና እነሱ ከእግዚአብሔር የተላኩ ሰዎች ናቸው እያለ ተመሰክርላቸው ነበር። እውነት እኮ ነው፣ እነሱ ከጌታ የተላኩ ሰዎች ናቸው። ግን ምንድን ነው ያሉት? ረበሸቻቸው፣ ከዛስ ዝም እንድትል አደረጓት ነው የሚለው መጽሐፍ። ስለዚህ ፕሮቴስታንቱን ከሴጣን ጋር እያመሳሰልኩ ሳይሆን እውነት ስላላቸው ያችን እውነት እንደው የሚባል ነገር የለም። ከቤተ ክርስቲያን ውጭ ናቸው። በክርስቶስ ትምህርት አይደሉም። አምላክ የለሽ ናቸው ማለት ነው። ይህን የሚለው ኢዮብ አይደለም ወይ ጋዲ አይደለም፣ መጽሐፍ ቅዱስ ነው። በክርስቶስ ትምህርት ለማይኖር አምላክ የለውም። ከሌለው እኔ ትንሽ እውነት አለው ብዬ ልወዳጅ አልችልም ማለት ነው። እዚህ ያላችሁ ወንድሞቻችንና እህቶቻችን ራሳችሁን ጠብቁ። ያልተገባ ወዳጅነት፣ ያልተገባ አጉል ያላቻ ጋብቻ የሚመስል ከፕሮቴስታንት ጋር እንዳታደርጉ፣ በእምነት ጉዳይ ማለት ነው። በማህበራዊ ኑሮ ይኸው እየኖርን ነው፣ መሬት ላይ እንኖራለን። በእምነት ግን የለም የለም። በእምነት አንደጋገፍም፣ በእምነት አብረን አንሄድም። ምክንያቱም አንድ አይደለንም። ስለ ውይይት ከተነሳ እምነቴን አብራራለሁ፣ እምነቱን ያብራራል። ማስረጃ ያቀርባለሁ፣ ማስረጃ ያቀርባል። ከዛን ተመልካች የሚወስደውን ይወስዳል፣ አለቀ። ከዚህ በተለየ መልኩ እንደው እንዴት እየተባለ ነገር በማራዘም ዋናውን ስህተት ለመደበቅ የሚካሄደው አካሄድ ትክክል አይደለም። ሉተር ሽንት ቤት ቁጭ ብሎ ነው እምነት ብቻ የሚለውን ትምህርት የመሰረተው። እኔ ነኝ እንዲ ያልኩት? ጋዲ ነው እንዲ ያለው? የራሱ ተማሪዎች በጻፉት ታሪክ ውስጥ እኮ ነው የተቀመጠው አይደል? እግዚአብሔርን በማይገባ ቃል የተሳደበ ሰው ነው። እኔ እዚህ ጋር በማልለው ማለት ነው። ከክርስቶስ ይልቅ በሚስቴና በተማሪዎቼ እኮራለሁ ወይም እመካለሁ ያለ ሰው ነው። ይሄ ታሪኩ ነው። እኔ ምን ላድርገው? ወይ ጋዲ ምን ያድርገው? ሲያነብ አውጥተን ስናነብ ምን እናድርገውኛ? አይ አትበሉ። አረ እና ጥሩ አይደለም። ለማንኛውም ፕላስ ግን ንጽጽሯ ደግሞ ማትመቸው እዚህ ሉተርን እንዲያይባል እንደው ፕሮቴስታንቶችን ያስከፋል። እነንትና ፈሳንግስ ተብለው ሲሰደቡ ግን በጣም ጸዴ ነው። ችግር የለው፣ ደስ አይልም። እግዚአብሔርን ነገ ደግሞ ተከትላችሁ የምትጮሁ ትኖራላችሁ። ቤት ከፍታችሁ እንግዲህ ይመቻችሁ።